ደሞ ምን እያደረግሽ ነው? ምንድነው የምትፈልጊው? ቆይ አልገባኝም። ይሄ ንዴት ይሄ ቂም ምንድነው? ቆይ አንዴ እንኳን እዚህ ጠረጴዛ ላይ በደስታ መቀመጥ አንችልም ማለት ነው? ይኸውልሽ ይሄንን ባደረግሽ ቁጥር አባቴ ሳዲቅ ቤት ሰላም አብዝቶ ይናፍቀኛል። እሺ ትሰማለህ? አባቴ ሳዲቅ ቤት እንዳለው አይነት ሰላም ለማግኘት የሚፈልግ ሰው ካለ በጣም ግድ የለሽ ሰው ሊሆን ይገባዋል። ይኸውልህ ውሸታምና ክብረ ቢስ መሆን አለበት። ስሚ ማየ፣ ከዚህ በኋላ ብታርፍ ይሻልሻል። በጣም እያበዛሽው። እነዛ ሰዎች ምን አይነት ስቃይ ነው ያሳለፉ? ለምንድን ነው አሁንም እነዚህን ሰዎች ለመጉዳት እየጣርሽ ያለሽው? ታያቸው በቃ። እና ደግሞ ቱርካን ላይ ያስሽውንም ቂም ታዩ። ቱርካን ንጹህ ሰው ናት። እሱም በደንብ አምናለሁ። ብራቮ! ይገርማል። በጣም በቶሎ ነው የተመረስከው ልጄ። ይሄን ያህል አባቴ ሳዲቅን የምትወደው ከሆነ ዕቃህን ሰብስበህ ለምን በቶሎ ወደዛ ቤት አትሄድም? ቆይ ግን የወለደች እናትህ ምን አይነት ነገር እያሳለፈች እንደነበር የምታውቀው ነገር አለ? ንገረኝ። አታውቅም። አይንህ በጣም ከምታወራው የተነሳ ከጀርባችን ምን እየተፈጠረ እንዳለ እንኳን በጭራሽ አታውቅም የኔ ልጅ። ስሚ፣ ማንም ሰው ምንም ነገር ቢያወራ እኔ ግድ አይሰጠኝ። እኔ ቱርካንን አምናታለሁ። ይሄው ነው በቃ። እኔ በጭራሽ አላምናትም። ስለዚህ አንቺ እኔ ደስተኛ እንደሆነ አትፈልጊም ማለት ነው? የእውነት የኔ ልጅ፣ እቺ ልጅ አይንህን በውሸት አውራ ደፍነዋለች ልጄ። ትሰማኛለህ? ያችን ልጅ ዝም ብዬ እስካሁን እዚህ ቤት ውስጥ እንድትኖር የፈቀድኩላት ለአንተ ስል ብቻ ነው። ገባህ አይደለ ሶመር? ሆኖም ግን ሁሉንም ነገር ረስቼ በደስታ ቀፌ እንዲቀበላት አትጠብቅ። እሱም ብሞትም እንኳን አላደርገውም። ቤተሰባችንን አዋርዳለች። ለትንሽ ገንዘብ ብላ ክብራችንን ነክተዋለች። ይሄንን ነገር ለመቀበል ቀላል ነገር አይደለም ልጄ። ይቅርታ አድርግልኝ፣ የማይሆን ነገር ነው። ይሄንን ካንተ አልጠብቅም። ገርሞኛል። እንዴት ነው ይሄንን ነገር የተቀበልከው? ከዛ ሁሉ ነገር በኋላ ቱርካንን ባቀፍካት ቁጥር ያ ፌሪት የሚባል ሰው አቅፏት እንደነበረ አይን ላይ አይመጣብህም እንዴ? እማዬ ዝም በይ በቃ ዝም በይ። ቆይ ግን ልጄ ጋዜጣው ላይ የወጣው ፎቶ ምንም ትዝ አይልህም? ለምሳሌ እኔ እሱን መቼም አረሳው። በቃሽ። ትሰማኛለህ? እኔ አንተም ቢያደርገኝ ኖሮ በዚህ ነገር አብድ ነበር። አሁን ያልኩትን ነገር እንዳትረሺ። ተግባባን? እመኚኝ ልጄ፣ በቅርቡ ሙሉ በሙሉ ደስተኛ ቤተሰብ ትሆናላችሁ። ያሳለፋችሁትን ነገር ራሱ አታስታውሱትም። ቱርካን፣ ዋናው ነገር እንደዚህ ከባድ ነገር እያሳለፋችሁ እያለ እርስ በራሳችሁ አለመጎዳዳታችሁ ነው። አንዴ እጅ ለእጅ ከተያያዛችሁ በኋላ እመኚኝ ማንም ሰውና ምንም አይነት ወጀብ ሊለያያችሁ አይችልም። ከእናትሽና ከአባትሽ መማር ትችያለሽ። ያ ሁሉ ትርምስምስና ችግር ቢፈጠርም እንኳን አሁንም አብረው ቆመዋል። አይደለም እንዴ? ትዳር ምን እንደሆነ ከማወቄ በፊት የምመኘው እንደ ወላጆች አይነት ጥሩ ትዳርና ቤተሰብ እንዲኖረኝ ነበር። ያደግኩት ከባድ ችግርና ጥል ሲፈጠር ስምምነት ላይ ሳይደርሱ እንቅልፍ የማይተኙ እና ልክም ሆኑ ስህተትም ሰሩ ይቅርታ የሚጠያየቁ ቤተሰብ ውስጥ ነው። የራሴ ቤተሰብ ሲኖረኝ እንደዚህ መሆን ነበር ምኞቴ። እንደሚመስለኝ ከሆነ ምኞትሽ እውን ሆኖልሻል ቱርካን። ከልጄ ጎን ቆፍጠን ብለሽ ቆመሻል። በጣም ጥሩ ነው። ወይዘሮ ሩቻንን እርሻት። እሺ ልጄ፣ እሷን መርሳት አለብሽ። አዎ እሷ ነገሮችን ትንሽ ታካብዳለች፣ ግን አሁን ደግሞ አንቺም አውቀሻታል። እመኚኝ፣ እሷም የምትፈልገው ልጇ ደስተኛ እንዲሆንላት ነው። እሺ ይበቃል። አሁን አንድ ሲኒ ቡና የሚገባኝ ይመስለኛል። አንቺ የምታፈዩን ቆንጆ ቡና መጠጣት አለብኝ። እሺ አሁኑኑ አፈላለሁ አባቴ ወዘር። አመሰግናለሁ ልጄ። ወይ ዜናው ጥሩ ነው ብዬ ተስፋ አደርጋለሁ። ምን አደረጋችሁ? ጠበቃውስ ምን አለ? አንዳንድ ነገሮችን ውሰጂ እስቲ ውዴ። ያዝ።
አመሰግናለሁ። የሚበልጠው ቁጥር ነው ለዚህ መወሰን የሚችለው ነው ያለው። ስለዚህ አንቺ መፍቀድ አለብሽ ማለት ነው ነዛሃት። ምን መሰለሽ ነዛሃት ወዴ፣ ይሄ ባንቺ ያልቃል። ማለቴ አንቺ ይህንን ሽያጭ እንዲደረግ ማትፈቅጂ ከሆነ እኛ በሆነ መንገድ አድርገን ለፋቲ ድርሻውን እንከፍለዋለን ማለት ነው። ከዛ ጉዳዩ በዚህ ያበቃል። አዎ እንደዛ ነው የሚሆነው። እሱን እንዴት ልታውቂ ቻልሽ ታዲያ? አይ ሂክመት ስራ ቦታው ላይ አንድ የሚያውቀው ጠበቃ አለ እና እሱን ጠይቀነው ነበር። ምን ሆነሻል ነዛሃት? በይለኛም ንገሪና። ከጠዋት ጀምሮ ጠበቃዎችን ለማግኘት ስንኳትን ነበርኩ። ውይ ነስሪን፣ በስርዓቱ ማሰብ ስለከበደኝ ሙሉ ለሙሉ ረስቼዋለሁ። ለማንኛውም ይሁን፣ አሁን ይሄንን ገንዘብ ማግኘት ከቻለን ድርሻውን ወስዶ ከአካባቢያችን ይርቃል። ለአሁኑ እምቢ ብሏል፣ ግን እሱ ገንዘቡን ሲያየው ይስማማል። ፈጣሪ እርዳን ወንድሜ። ነግሬሻለሁ እኮ ግማሽ ዘመናችንን የኖርንበት ቤታችንን ለማንም አንሰጥም። ትንሽ ገንዘብ አይደለም ሳዲቅ፣ እሱ እንዴት እናገኘዋለን? እንግዲህ አላውቅም፣ እናያለን። ውስጤን ደስ የማይል ስሜት እየተሰማኝ ነው። ከቱርካንም ራሱ ገንዘብ ተቀብሏል፣ ግን በአሁኑ በስርዓቱ ፊርማ ተፈራርመን በውልና ማስረጃ የተረጋገጠ ሰነድ ነው መያዝ ያለብን። ውይ እንግዲህ ፈጣሪ እርዳን በሉ። ስለዛ የፋቲ ጠበቃም አንዳንድ ነገሮችን አጣራለሁ። ማን ነው እሱ? ከየትስ መጣ? አየዋለሁ። ምክንያቱም ፋቲ እንደ አይነት ነገር ብቻውን ሊያስብ የሚችል ሰው አይደለም። አዎ እሱን ልክ ብለሃል ሳዲቅ። ቤተሰባችን አንድ ከሆነና ከተባበረ ማንም ሰው ምንም ቢሆን ሊያጠፋን አይችልም። ውይ የኔ ውድ ወንድም፣ አፌ ቁርጥ ይበልልህ። እድሜ ላንተ። ቤተሰባችን ጠንክሮ አብሮ ይቆማል። ተሰሚኛለሽ? እኔ ቡና አልጠጣም። ለእኔ እንዳታመጭልኝ። ላንቺ አላፈላሁልሽም። ቡና አትጠጭም አውቃለሁ። ኧረ እባክሽ። ቆይ በረዶ ላምጣልሽ። ቆይ ቆይ ቆይ። ኡፍ! ይሄን ማፊያውን ታጥቢልኛለሽ? ቡናውን በድጋሚ አፈላለሁ። አባቴ ኦዛር ቡና ይፈልጋል። ቆይ የበፊት የድርቅና ባህሪሽን እዚህ ቤት ውስጥ በድጋሚ መቀጠል እንደምትችል እንደምታስቢ? ሁሉንም ነገር ከኋላሽ አድርገሽ ከቆምሽበት መቀጠል እንኳን አትችይም። በጭራሽ መቼም የማልፈቅደው ነገር ነው። እንደምታስቢው ይሄ ቤት የድሮ ቤት አይደለም። ሩቻንም ብትሆን የድሮዋ ሩቻን እንዳትመስልሽ። ቱርካንም የድሮዋ ቱርካን አይደለችም፣ ወይዘሮ ሩቻን። ማለቴ ያሳዝናል። ለቤተሰባችሁ የሚያሳዝን ቀን ነው። አዝኛለሁ። አዎ የሚያሳዝን ቀን ነው። ግን ይሄ ባይፈጠር ኖሮ ልታገኘኝ ትመጪ ነበር አይደል? እመጣ ነበር። አልተቀያየምንም አይደል? ማለቴ እኔ እንጃ። አዎ አይመስለኝም። እሺ ወጣቶች፣ ልምምዱን ውጭ እናድርገው። በሉን ጀምር። በሉ ሀካን፣ እንዲህ ልትቀጥል ነው? ከሰርዳር ጋር እንደተኮራረፍክ ልትቀር ነው? ጉረኛ ነው። ተይው። ላንቺ ስል ነው የተውኩት እንጂ አናቱን ነበር የምለው። ምን እያልክ ነው አንተ? የማን አናት ነው የምትለው? ቆይ ምን እያልክ ነው ሰውዬ? ሰርዳር ወይ ምን እያደረግክ ነው? የምን ድብድብ ነው? ናፈራመድ። አዎ ዝም ብለህ ሂድ። ስማ፣ አሁን አንተ ከኔ ጋር ነህ። እንድትደባደብ አልፈልግም። እሺ? በዚህ ለፍዳዳ በጣም ተናድጃለሁ። ዳሪያ መሃል ባትኖር ኖሮ አፈር ነበር የማበላው። ሰርዳር፣ ለምንድን ነው እንደዚህ የምትሆነው? በሁሉም እየተናደድክ እኮ ነው። ይገርማል። ከሰው ጋር መስማማት ይሄን ያህል ከባድ ነው? ችግርህ ምንድን ነው? ቆይ እሱ ነው የጀመረው። አሰልጣኝ ስለሆንኩ በእኔ ቀንቶብኝ ነው። ታውቃለህ፣ ሰርዳር እንደዚህ አይነት ሰው አይደለም።
እሺ ችግር የለውም። ከሰርዳር ጋር አልጣላም። በቃ በይ ሂጂ። ቆይ እኔ ህፃን ልጅ እመስልሃለሁ እንዴ? ለምንድን ነው የምትቆጣኝ? የትም አልሄድም። እኔ አልተቆጣሁሽም። እሺ ሂጂ፣ ዶንሽን አያት። እኔም ልሂድና ልምምዱን ልዘጋጅ። እሺ ጥሩ። አሁን ደግሞ ምን እያለች ነው? ምንም። ከሰርዳር ጋር ትንሽ ስንጨቃጨቅ እንደሱ አታድርግ እያለች ነበር። እንደሱ ቢሆን ይሻልሃል። ያችን ልጅ እንድታዋራት አልፈልግም። እቀናለሁ፣ ታውቃለህ አይደል? እባክሽ አታካብጂ። የሚያስቀና ነገር የለም። ምን ይታወቃል? አሁንም ስለ እሷ ታስብ ይሆናል። አይ እንደዛ ብሎ ነገር የለም። ማታ እንገናኛለን አይደል? እናያለን። አሁን ወደ ልምምድ ልሄድ ነው። ቻው። ዘናን በጣም ደስተኛ እንደሆንሽ እያየሁ ነው። ከሀካን ጋር ታረቅሽ ማለት ነው? ሀካን በፍጹም እኔን መተው አይችልም ውዴ። ዳሪያ ዝም ብላ ነው የምትለፋው። በጣም ካበዛችሁ ደግሞ ምን እንደሚደርስባት ማሰብ አለባት። ሰዎች የምር አንቺን መፍራት አለባቸው ዘናን። ደግሞ ለምንድን ነው የተጣሉት? ምን ልናደርግ ነው? ቆይ አላውቅም። ምንም እየገባኝ አይደለም። በይኒት ሰላም መምህር። ሰላም። በሉ ልጆች ወደ ክፍላችሁ ፍጠኑ። በሉ አንድ ሰነድ አለ እና እሱ ልሰጥሽ ፈልጋለሁ። እናየዋለን። ቱርካን ምን ነው? ለምን መኝታ ቤት ገብተሽ ተቀመጥሽ? ምንም። ሶመር መቼ ነው ቤት መፈለግ የምንጀምረው? ዛሬ ትንሽ ስራ አለኝ፣ ግን አታስቢ እሺ። አልረሳሁትም። ከዚህ በላይ እዚህ ቤት ውስጥ መጠበቅ አልፈልግም። እሺ ተረድቼሻለሁ። እንዲህ እናደርግ፣ ነገ ጠዋት ሄደን ቤት እንፈልጋለን። እንዲያውም አንድ ላይ የጎበኘነውን ቤት ሄደን እናየዋለን። ቤቱን ወደሹ ነበር አይደል? በቃ ከዛ እንጀምራለን። ይሁን። አልተሸጠም ብዬ ተስፋ አደርጋለሁ። በሚቻለው ፍጥነት የራሳችን ቤት እንድንገባ እፈልጋለሁ። እሺ። ትንሽ የከፋሽ ትመስያለሽ። ምንድን ነው እሱ? ምንም አልተፈጠረም አይደል? እናቴ ከቁርስ በኋላ የተናገረችሽ ነገር አለ እንዴ? አይ ውዴ፣ ምንም አልተፈጠረም። ቱርካን፣ የራሳችን ቤት ይኖረናል፣ አታስቢ። ሶመር፣ ስለ አዲሱ ጨረታ ሁኔታ ለመነጋገር አጠር ያለ ስብሰባ ይኖረናል እና ትመጣለህ? እመጣለሁ። እቃሽን ከሻንጣሽ አላወጣሽም እንዴ? ሰዓት አላገኘውም። ጥሩ፣ አይላ ታግዝሻለች። አይላ! አቤት። የኔ እመቤት። አሁኑኑ ወይዘሮ ቱርካንን ከሻንጣዋ ልብሷን ለማውጣት አግዣት። እሺ? እሺ። ሄድኩኝ። በቃ ደውልልኝ። እሺ? እሺ። ወይዘሮ ቱርካን ሻንጣሽ ልክፈተው? አሁን ተይው፣ ላውጣው ስፈልግ እጠራሻለሁ። እሺ? እሺ፣ አንቺ እንዳልሽ። አመሰግናለሁ። እንዴት ነህ ሀካን? አለሁ ወንድሜ። አንተ እንዴት ነህ? ሰርዳርና ሴቶች ሆናችሁ ተዘጋጅታችሁ ጠብቁኝ። በአንድ ሰዓት ውስጥ መጥቼ ወስዳችኋለሁ። ምን ተፈጠረ ወንድሜ? ሌላ ችግር መጣ እንዴ? ሊሆኑሽ የሥነ ጽሑፍ ውድድር ነበራት እና ቱርካኔ እንኳን ደስ አለሽ ሰርፕራይዝ ልታደርግላት ትፈልጋለች። ወንድሜ ጥሩ ነበር፣ ግን ከሰርዳር ጋር ትንሽ ተጋጭተናል። አሁን ነገሩን አታስረዝመው። ያደረከውን ነገር ሰምቻለሁ እና እሱን ሌላ ጊዜ እናውራበታለን። በቃ ቻው። መጥቷል። ነይ እንሂድ። ዳሪያ
ዳሪያ ሰርዳር መምህርት ዶኑሽና ዳሪያ እዚህ ትምህርት ቤቱ አካባቢ ያለ መናፈሻ እየሄዱ ነው። ሩጥና እናታችሁ እየጠራቻችሁ ነው በላቸው። እሺ እሺ። አምላኬ ሆይ ኑ እዚህ ጋር ቁጭ እንበል። በሉ ተቀመጡ ተቀመጡ። እሺ እንግዲህ እሺ ውዶቹ የወንድሜ ልጆች ለምን በዚህ በጠዋት እንደጠሩኝ አላወቁም። ቆይ ግን ከእናቴና ከአባቴ ጋር ምንድነው ችግር? ምን ይሆናል? የኛም ጥያቄ እኮ እሱ ነው አጎቴ። እስኪ ንገረን። ቤታችንን ለመንጠቅ እየሞከርክ እኮ ነው ያለኸው። ስለዚህ እንደ መጥፎ ሰው እያያችሁኝ ነው ማለት ነው አይደል? ይቅርታ ግን ምንም ጥሩ ጎን ሊታየን አልቻለም። ልንረዳህ አልቻልንም። ማነህ? ምንድነው የምትፈልገው? ከየት ነው የመጣኸው? ስለዚህ ልንገራችሁ፣ በስርዓቱ አዳምጡኝ። ማን ነው ልክ፣ ማን ነው የተሳሳተው? ማን ነው ጥሩ፣ ማን ነው መጥፎ? ጠጋበይ ጠጋበይ ጠጋበይ። በመልስ መልኩ ልንገራችሁ ወይስ እንደ ታሪክ አድርጌ ልንገራችሁ? እሺ አሁን ከወላጆቻችን የምትፈልገው ነገር ምንድን ነው? ስሙኝ ልጆች፣ እኔ ከእናታችሁም ሆነ ከአባታችሁ ጋር ምንም አይነት ችግር የለብኝም። ግልጽ ነው። ግን እኔም የተወለድኩት እዛ ቤት ነው። እኔም እዛ ቤት ላይ መብት አለኝ። መጥቼ እንደ ትክክለኛ ሰው ወንድሜን በስርዓቱ ለማዋራት ሞክሬ ነበር። ያው እንግዲህ አብዛኛውን ነገር እናንተም አይታችኋል። ሁሌም ቢሆን ከበር እንደተባረርኩ ነው። ይሄ በጣም ያሳፍራል። ወንድሜ ምንም ጥሩ ስራ አልሰራም። የኛ አባት እያወቀ ሆን ብሎ ማንንም አይጎዳም። የሆነ ነገር አድርገዋል ማለት ነው። አዎ ውድ አባታችሁ ማንንም አይጎዳም አይደል? እሱን እኔን ጠይቁኝ። ይኸውላችሁ እናንተ ከኔ ተቃራኒ እንድትሆኑ አድርጓችኋል። ተመልከቱ ለወንድሜ ልጆች፣ እኔ አጎት ለመሆን በፈለግኩ ቁጥር እሱ ግን እንዳልደርስ አድርገኛል። ማለቴ ሁላችንም አንድ ላይ እንደ አንድ ትልቅ ቤተሰብ ብንሆን መጥፎ ነገር ነው እንዴ? ቆይ ቤተሰቦች ግን የት ናቸው? የኔ ቤተሰቦች ባለፈው ካክስቴ ጋር ልጅ ምናምን እያልክ ስትከራከር ሰምቻለሁ። የኔ ልጅ ሴቶች፣ ሰርዳር እናታችሁ እየጠራቻችሁ ነው። እሺ መጣን። ዶኑሽ አሁኑ ነው። ሰርዳር እባክህ አንድ ደቂቃ ስጠን። እናታችሁን ብታዩት አንድ ደቂቃ አትቀመጡም ነበር። ዳሪያ በሉ ፍጠኑ። ነኝ ሰርዳር አባትን ሰላም በልልኝ። ወንድመቲን ሃይቫልክ ውስጥ አሉ ከሚባሉት የህፃናት ሐኪሞች ውስጥ አንዱ ነው። አዎ ነው። አመሰግናለሁ። ኑ ኑ ኑ ልጆቼ። መልካም ቀን መምህርት፣ መልካም ቀን ይሆንልሽ። ይኸውልሽ ይህ ፍራቻሽ ከበቂ በላይ ነው። እንኳን ደህና መጣሽ ወይዘሮ ሩቻ። አመሰግናለሁ። ከአንቺ ጋር ከስብሰባ በፊት ትንሽ ማውራት ያለብን ነገሮች አሉ። እሺ፣ ለጨረታው የፈለግሻቸውን ሰነዶች ጠረጴዛ ላይ አስቀምጬልሻለሁ። ፊርማሽ ብቻ ነው። ጥሩ። ሶመር ዛሬ ፈገግ ብሏል። ቱርካን ወደ ቤት ተመልሳለች። ምን አደረክ? ነገሩን ጨረስክ? በጣም ቀላል ነበር ሶመር። ጊዜ አልፈጀብንም። ቤቱን ወዲያው ነው የገዛነው። ሲጀመር ኪሳራ ላይ ነበሩና ጥሩ ሰዓት ላይ ነው ያገኘናቸው። አድናን የሚባለውን ሰውዬ ባየው ጥሩ ነበር፣ ግን እነሱም ማሸነፍ እስከቻለን ድረስ በቃ አታካብ ድርስ ባካታስ ምንም አያመጡ። ያው ሴልጁክ መደራደሪያ ልታቀርብ ነው? አዎ ከጠበቃው ጋር ላቀርብ ነው። ማድረግ የምችለው ነገር አለ እንዴ? አይ አይመስለኝም። እባክህ አንዴ ትንሽ እናውራ። እሺ ይቻላል። ወደ ስብሰባ ክፍል ልሄድ ነው። እዛ መምጣት ትችያለሽ። እንገናኛለን። እንገናኛለን። ሶመር
ከቱርካን ጋር እንደተታረቅ ሰማሁ። ምንም አያገባሽም። ሶመር ንገረኝ፣ ቆይ ልጃችን ምን ሊሆን ነው? ልጁ የኔ ከሆነ ትክክለኛው ሰዓት ሲመጣ አስፈላጊውን ነገር በሙሉ እንደማደርግ ነግሬሽ ነበር። ግን እስክትወልጂ ድረስ ከኔ ምንም እንዳትጠብቂ። ላይሽ አልፈልግም። ምንድነው? ስንት እንደሚያቀርብ ለማጣራት ሞከርሽ? እስካሁን ማወቅ አልቻልኩም። እደውልልሃለሁ፣ ስልኩን ዝጋው። ሚኔ ምንድነው? በስርዓት አናግሪኝ እንጂ። እሺ አጣራለሁ አልኩህ እኮ። አሁን ስብሰባ መግባት አለብኝ። ለዛ ነው ስልኩን ዝጋው እያልኩ ያለሁት። እሺ እጠብቅሻለሁ። ሚኔ ለጨረታው ስንት እንደምናቀርብ ከጠየቀች የተሳሳተ መረጃ ስጣት። እሺ እመቤት። ወይዘሮ ቱርካን ይሄው ተቀበይኝ። ትንሽ ህመምሽን ያስታግስልሻል። በጣም አመሰግናለሁ አይላ። ያለኝን ክሬም ተጠቅሜ ነበር ግን ምንም አልሰራልኝም። ግን ወይዘሮ ቱርካን አሁን ሻንጣሽን ከፍቼ ልብሶችሽን ላውጣቸው አይሻልም? ማታ ስትመጣ ካየቻቸው። አያስፈልግም አይላ። ግን እንዴት እንደዛ ይሆናል? እዚህ የመጣነው ለትንሽ ጊዜ ስለሆነ ልብሶቹን ማውጣቱ ብዙም አስፈላጊ አይደለም። ከሶመር ጋር ሌላ አዲስ ቤት እንገባለን። አረ ደስ ይላል። ጥሩ ነገር ነው ያሰባችሁት። ሁለት ቤተሰቦች አንድ ቤት ውስጥ መኖር አይችሉም። የራሳችሁ ቤት ብትኖሩ ይሻላችኋል። ልክ ነሽ። ግን አንድ ነገር ልንገርሽ አይላ፣ ወይዘሮ ሩቻን ከዚህ እንደምንወጣ አታውቅም። እባክሽ እስከዛው ድረስ ምንም እንዳትይሽ። ቆይ ቱርካን አልነገርሻትም እንዴ? አዎ ምንም አታውቅም። አያሳስብሽ፣ ምንም ቃል አልናገርም። እንኳን ደህና መጣ። እንኳን ደህና መጣ። አመሰግናለሁ። በይ ተዘጋጂና እንውጣ። ወዴት? በይ ተዘጋጂ። አይላ አንቺም ተዘጋጂ። እኔም? ለምን? አቶ ረጂፕ ይመጣል። ከዛ ወደ ጀልባው ትሄዳላችሁ። እዛ የሚዘጋጅ ነገር አለ። ቱርካን ምንም አታውቅም። እሺ፣ ቱርካንን ሰርፕራይዝ ልናደርጋት ነው። ሶመር፣ ብዙ ሰው የሚኖር ከሆነ እዛ መሄድ አልፈልግም። ወይዘሮ ሩቻን እንደማትፈልገኝ ግልጽ ነው። ስለዚህ ብዙም ባናስገድዳት ጥሩ ነው። ማን ነው እንደዚህ አይነት ቦታ እንሄዳለን ያለሽ? እና የት ልንሄድ ነው? አንዳንድ ጊዜ ብዙ ጥያቄ ትጠይቂያለሽ፣ ታውቂያለሽ አይደል? እኔ አሁንም ጥያቄ እየጠየቅሽ ነው። እሺ ምንም አልጠይቅም። እኔ በቃ ጊዜ የለንም፣ ተዘገጃጂ። እና ይሄው ነው። ቆንጆ ዋጋ ነው የቀረበው። ቆይ ለምን ይሄን ያህል ገረመሽ? ችግር አለ እንዴ? ዋጋውን አልወደድሽውም? በጭራሽ ምንም ችግር የለም። ስለዚህ ጨረታውን እናሸንፋለን። በደንብ ነዋ ሚኔ። አቤት ሚኔ ውዴ። ኮርማኖች የሚያስገቡትን ዋጋ አውቄያለሁ። በጣም ጥሩ ሚኔ፣ ጥሩ ሰርተሻል። የእውነት ጎበዝ ነሽ። አሁን ጨርሻለሁ። በቃ ከዚህ በኋላ ከኔ ምንም እንዳትጠብቅ። ደህና ሁን ነሃት። እንገናኛለን። Her mevsimde durma gül, hayat
አይላ፣ ቆይ አንቺም ታውቂ ነበር እንዴ? አቶ ሶመር መጨረሻ ሰዓት ላይ ነው የነገረኝ። በጣም አዝኜብሃለሁ ሶመር። ለሁሉም ሰው ተናግረ ለእኔ ግን አልነገርከኝም። ለምን? ከነገርኩሽማ ምኑን ሰርፕራይዝ ሆነ? ወንድሜ ቆይ ይሄ ሁላ ዝግጅት ምንን አስመልክቶ ነው? ምን ሊሆን ይችላል? ሁለቱም የመታረቃቸውን ደስታ ሊያከብር ፈልጎ ይሆናላ። እንደዛ ነው? አይ አይደለም። ዶኑሽ የልብ ወለዱን ውድድር ስላሸነፈች ለሷ ነው። ኧረ ቱርካን ደስታችንን አብራሽ ሆና መጋራት ባለመቻሏ ከፍቷት ነበረ። ለዛ ነው ይህንን ያዘጋጀሁት። አንድ ላይ ሆነን በዛውም ቆንጆ ፎቶ እንነሳለን። በሉን ወጣቶች፣ አይላን አግዟት። እናንተም ወደ ውስጥ ግቡ። ደብዳቤውን አንብበው ነበር? ተናደድሽ እንዴ? አይ እዛ ምን ልታደርጉ ሄዳችሁ ነው? ብቻችሁን ነገሮችን እያደረጋችሁ ነው አይደል? እሺ ቆይ አንድ ነገር ብትሆንስ ኖሮ የተፈጠረውን ለመረዳት በስርዓቱ ሄደ እንደው እንደጠየቀን ምን ችግር አለው? እንዴት ደስ የሚል ነገር ነው የተናገርሽው! እባክሽ እንደው እንዳልሽ እዛ ምን ልታደርጉ ነው? ቆይ ሲጀመር በየመጠጥ ቤቱ መዞር ምን አስፈለገ? እሺ እሷ ማሳብ አልቻለችም ይባል፣ አንተ ምን ማድረግ ነው? ቆይ እንዴት ደፍረህ እሷን ወደዛ ቦታ ይዛት ትሄዳለህ? አብረሽኝ አትምጭ ብያት ነበር። አዎ ራሴ መሄድ ፈልጌ ነው። ይኸውላችሁ ከዚህ በኋላ እንዲህ አይነት ነገር መስማት አልፈልግም። ተግባባን አይደል? እንደዛ አይነት ቦታዎች ፈሪዎች መሄድ የሚችሉበት ቦታ አይደለም። አሁን ለምን እንዳልመጣ ግልጽ ሆነልኝ። ፈርተህ እንደሆነ ገብቶኛል። እናንተም በቃችሁ፣ ታረቁ በቃ። እሺ ሶመር፣ ብዙ አታስጨንቃቸው በቃ። ስሙ፣ አንድ ነገር ልንገራችሁ፣ እርቦኛል። እታች ሄደን የሆነ ነገር እንብላ። እኔም እርቦኛል። ነው ስትወርዱ ተጠንቀቃችሁ ረዱ፣ እንዳያንሸራትታችሁ። ውዴ ለኛ ምን ልውረድ? እሺ ደስ ብሎሻል የኔ ፍቅር? የኔ ፍቅር? አዎ የኔ ፍቅር። ከአንተ አፍ ይህንን ቃል መስማት በጣም ደስ ይላል። እኔም እንዲህ ፈገግ ብለሽ ስላየሁሽ እጅግ በጣም ደስ ብሎኛል። በእኔ እንውረድ። ተደበቁ፣ ተደበቁ፣ ወደታች ወደታች ዝቅ በሉ። ምንድን ነው? ተደበቁ፣ ተደበቁ፣ ተደበቁ። እየመጣ ነው፣ ሊያየን አይገባም። አአ ወንድም ይርፋን። እንዴ ቱርካን፣ እዚህ ምን እያደረግሽ ነው? ጠረጴዛው ቆንጆ ነው፣ ምግቡም ያስጎመጃል። ዶኑሽ የልብ ወለድ ውድድር አሸንፋ ለሷ ዝግጅት ነው። ዶኑሽ ጀግና እኮ ናት። እንኳን ደስ አላችሁ። ሰላም ሰላም፣ እንኳን ደህና መጣ። ልጆቻችን እዚህ ናቸው፣ ደስ ይላል። ሁላችሁም እዚህ ናችሁ እንዴ? ወንድም ይርፋን እንኳን ደህና መጣ። አመሰግናለሁ። እንኳን ደህና መጣ። አመሰግናለሁ። ሰላም ወይዘሮ ሳይላ። ሰላም፣ እንኳን ደህና መጣ። ካፕቴን፣ አሁን እንንቀሳቀስ በቃ። ይሻላል። ነስሪን፣ ልጆቹ የት ናቸው? ልጆቹ ከቱርካን ጋር ናቸው። ሶመር ሁሉንም ሰብስበው ወደ መርከቡ ወስዷቸዋል። ዶኑሽ ማሸነፏን አስመልክቶ እየተዝናኑ ነው። ጥሩ ነው፣ በጣም ጥሩ፣ ደስ ይላል። ልጆቹ ትንሽ መዝናናት ያስፈልጋቸዋል። ዘና ይበሉ። መሱት፣ አብራቸው ብትሆን ጥሩ ነበር ልጄ። መሱት ሌላ ስራ ነበረው። ሌላ ስራ ካልክ ይሁና ልጄ። እንካ። አመሰግናለሁ። ሳዲቅ ስማኝማ፣ ለፋት የሚፈልገውን ነገር እንስጠው ባይ ነኝ። አሁንም መልሰን ስለዚህ ነገር ልናወራ ነው ነስሪ? ሳዲቅ ዛሬ ትምህርት ቤት ልጆቹን ሊያዋራቸው መጥቶ ነበር። ውዴ በሰዓቱ እንዴት እንደፈራው አታውቅም። ያ ከይሲ ትምህርት ቤት የሚመጣው እኛን ለማስፈራራት ነው። እንዲህ አይነት ሀሳብ የሚሰጠው ሌላ ሰው አለ። ታውቂያለሽ ውዴ፣ ያረፈው ትልቅ ሆቴል ውስጥ ነው። ከባለ ሀብት ጋር ተስማምቶ መሆን አለበት። ብቻ ጠበቃ ሁሉንም ያጣራል። ሳዲቅ ታውቃለህ፣ ለእኔ አንተ፣ ልጆቼ፣ ቤተሰባችን ከዚህ ግድግዳ በላይ ታስፈልጉኛላችሁ። ነስሪን፣
ግድግዳውማ ጉዳያችን ነው። ለምንድን ነው ይህንን መረዳት ያልፈለግሽው? የቤተሰባችን ማስታወሻ ነው። ይኸውልህ ፋቲ ነው የሆነ ስህተት ይሰራል፣ እርግጠኛ ነኝ ሳዲቅ። ሆን ብሎ ለዳሪያ ወይም ለዶኑሽ የሆነ ነገር ይላቸዋል። ለእኔ ከልጆቼ በላይ የምፈልገው ምንም ነገር የለም። ነስሪን፣ እዚህ የተወለድኩበት ቤት ውስጥ ካልሞትኩ በፍጹም እኔ ሳዲቅ ካላንዴር አይደለሁም ውዴ። ፋቲህ ለገንዘብ ፍቅሩ ብሎት ውስጤን እንዲወስድ በፍጹም አልፈቅድም። አባቴ ሳዲቅ አይሞትም። አይ ልጄ፣ አባባል እኮ ነው። አንተም ልጁ ፊት እንደዚህ አይነት አባባል አትናገር፣ ልጁ ይደነግጣል። በል ምግብህን ብላ ልጄ። የድሮ ጨዋታ ነው። አባዬ ልጆች እያለን ያጫውተን ነበር። ትዝ ይለኛል፣ ከማዬ ጋር ይጫወቱ ነበር። ወይዘሪት ኃይላ እንደዚህ አይነት ጨዋታዎችን መጫወት እንደምችል እንድታውቅ ይፈልጋል። ለምንድን ነው ማወቅ ያለብን? ያው በዛውም በደንብ እንታወቃለን ብዬ ነው። ኢርፋን፣ ወደ ጨዋታው ተመለስ። ለማንኛውም አድምጡ። አሁን ህጉን እነግራችኋለሁ። ጭንቅላት ማነቃነቅ አይቻልም፣ ክልክል ነው። አዎ ወይም አይ መልስ የሰጠ ሰው ከውድድሩ ጨዋታ ይወጣል ማለት ነው። ግልጽ ነው አይደል? የተሸነፈ ምን ይሆናል? ያው ይቀጣል። እሺ ታዲያ ቅጣቱ ምንድን ነው? ባህር ውስጥ ይገባል። ግን ባህሩ በጣም ጥልቅ ነው። እሱ ምን ያስፈልጋል? ቦቅ ቦቃ ባክቶኛተ ሰርዳር ከፈራ ባህር ውስጥ አትገባም። ጀግና ዶንሽ ደግሞ መሸነፍን ለምንድን ነው ከአሁኑ እርግጠኛ የሆንከው? ምክንያቱም አዎ ስለምል። ምኑን ነው አዎ የምትለው? እሺ እሺ፣ በሉ አሁን ጨዋታውን እንጀምር። እሺ መጀመሪያ ዳሪያና ሀካን። እሺ እሺ ኑ። እሺ አቶ ሀካን፣ ራስን መልካም ነኝ ብለህ ታስባለህ? አዎ በደንብ። ምን? ሀካን ተሸንፈሃል እኮ። ራስን በጣም ትወዳለህ ማለት ነው? አዎ። ወይ ጉድ! በሉ ተቀመጡ። እሺ አሁን ደግሞ ዶኑሽና ሰርዳር ተነስ። ነይ። በሉ ተነሱ፣ እናያችሁ። ዝግጁ ነህ? እሺ ወይዘሪት ዶኑሽ፣ ይሄ መጀመሪያሽ ነው? በጭራሽ አይደለም። ስለዚህ ሌሎች ጽሁፎችን ጽፈሻል? ኦ ሌላው በጣም ብዙ ነው። ኦ እውነት? በደንብ ተለማምዳለች። አሸነፍኩት! ጀግና ነሽ! ጎበዝ! ነይ ዶኑሽ ነይ! አንደኛ ነሽ! በጭራሽ አንቺ ላይ መድረሳችን። እሺ የእኛ ተራ ነው፣ እንጀምር። ስም ማን ነው? ሶመር ኮርማን። ሶመር ኮርማን። ይኸውልህ ግን ደግሞ እንደሱ ጭንቅላትህን ማንቀሳቀስ የለብን። እሺ እና ስም ሶመር ኮርማን ነው? ልክ ብለሻል። ባለትዳር ነህ? ሊያውም በዓለም ላይ ቆንጆዋን ሴት ነው ያገባሁት። ሚስትን ትወዳታለህ? አዎ። ወንድሜ አንድ ነን። ተሸንፈሃል። ተሸንፈሃል። በሉ ተነሱ። የተሸነፈ ወደ ውሃው። ኑ ኑ ኑ ኑ። Boş
የኔ ውድ ይሄ ላንቺ ነው። እውነትህን ነው? አዎ። ጨረታውን ስላሸነፍን ማለት ነው። ፋብሪካው አሁን የኛ ነው። እባክህ ታደርግልኛለህ? በሚገባ። ሚኔን እንዴት መጠቀም እንዳለብሽ በደንብ አውቀሽበታል። ወደሽው አልመሰለኝ? አዎ፣ በጣም ቆንጆ ነው። በጣም አንቺ ላይ ሄዶብሻል። እና ታዲያ አሁን ልትተኛ ነው እንዴ? አላውቅም፣ ምናልባት መጽሐፍ አነብ ይሆናል። ለምን የሆነ ነገር አንጠጣም? እኮ የምርሽን ነው? አዎ፣ ለስኬታችን አንድ ላይ እንጠጣ። ተቀመጥ። እሺ። አይላ፣ አቤት ወይዘሮ ሩቻን። ቆይ አይላ የት ሄዳ ነው? አይላ ከአቶ ሶመር ጋር ወደ ጀልባው ሄዳለች። አቶ ሶመር ጀልባው ላይ ዝግጅት ስላለበት ልታግዘው ነው። አልገባኝም። ይሄ ምን ማለት ነው? ለምንድን ነው እኔ ስለዚህ ነገር ምንም የማላውቀው? አቶ ሶመር ነው አብራው እንድትሄድ ይጠይቃል። እሺ ወይዘሪት ዛራ፣ አንቺ ወደ ስራሽ ተመለሽ። እናመሰግናለን። እሺ። ይኸው ሰራተኞቼ የራሱ ትዕዛዝ የሚቀበሉት ከወይዘሮ ቱርካን ሆኗል። እባክሽ ልለምንሽ፣ እባክሽ ሩቻን፣ እንደዚህ አትሆኚ። ልጆቹን ተያቸው በቃ። ቱርካን የውጭ ሰው አይደለችም፣ የልጃችን ሚስት ናት። ለዚች ልጅ ሁል ጊዜ በማንኛውም ነገር ጥብቅና ቆመ ትችላለህ? እሺ እሺ፣ እኔ ክፍሌ ልሂድ በቃ። አንቺ እዚሁ ብቻሽን ደስታሽን አጣጥሚ። ኒሃት፣ እኔን ዋሸሽኝ አይደል? ቆየ፣ ምን ውሸት ነው የምትለው? ጨረታውን እንድሸነፍ አድርገሽኛል። እንደ ልጅ ነው ያጃጃልሽኝ። የተሳሳተ ቁጥር ነው የሰጠሽኝ። ኒሃት፣ እውነት ምንም አልዋሸሁም። የሰማሁትንና የነገሩኝን ቁጥር ነው የነገርኩ። ኒሃት፣ እባክህ ልቀቀኝ፣ እባክህ፣ እያሳመምከኝ ነው፣ ልቀቀኝ። ላደረግሽው እያንዳንዱ ነገር የእጅሽን ነው የምታገኙ። እሺ ታውቃለህ፣ ልጆቹ ዛሬ በጣም ደስ ብሏቸዋል። በጣም አመሰግናለሁ። አንቺስ ደስ ብሎሻል አይደል? አዎ፣ በጣም ደስ ብሎኛል። ሶመር፣ እይ፣ ተወርዋሪ ኮከብ። የሆነ ነገር እንመኝ። እሺ እንመኝ። እኩል። እሺ ውዴ፣ እኩል ተመኝ። ተመኘ? በሚገባ። ምን ተመኘ? ሁሌም የምመኘውን ነገር። አንገትሽ ላይ ያለውን ምልክት መሳም።
ዛሬ ኮከቦቹን እያየን እንተኛ። ይመችኛል። ተመልከች፣ የሰሜን ኮከብ የልባችንን ኮከብ አግኝተናታል። አዎ አግኝተናታል።